ያልታሰቡ የህፃናት አደጋዎች በዓለም አቀፍ ደረጃ ከፍተኛውን የጤና እክል፣ የአካል ጉዳት ብሎ ሞት እንደሚያመጣ ያውቃሉ? ሰላም ጤና ይስጥልኝ። ዶክተር ቃል ኪዳን ነኝ፣ የህፃናት ህክምና ስፔሻሊስት እንደዚሁም ረዳት ፕሮፌሰር። በዛሬው ቪዲዮአችን ያልታሰቡ የህፃናት አደጋዎች ምንድናቸው? መንስኤያቸውስ ምንድነው? እንዴትስ ልንከላከል እንችላለን? የሚሉትን እንመለከታለን። የዓለም ጤና ድርጅት ባወጣቸው የተለያዩ ጥናቶች ያልታሰቡ የህፃናት አደጋዎች ከፍተኛውን የሞት ቁጥር ከሚይዙት መንስኤዎች መካከል ከአስሩ መካከል በአራተኝነት ደረጃ ተጠቅሶ እናያለን። ታዲያ እነዚህ ያልታሰቡ አደጋዎች ምንድን ናቸው? እንዴትስ ሊከሰት ይችላል? ያልታሰቡ የህፃናት አደጋዎች ማለት በአንድ ህፃን ላይ የሚተላለፍ የጉልበት ዝውውር ሲሆን ይህ በኃይል ሊሆን ይችላል፣ መካኒካል የምንለው የኤሌክትሪክ ሊሆን ይችላል፣ የኬሚካል ሊሆን ይችላል፣ የእሳት ሊሆን ይችላል፣ ብሎም ደግሞ የቃጠሎ የኃይል ዝውውር ሲሆን ይህ ደግሞ ባልታሰበ ምክንያት ወይም ደግሞ ባልታቀደ ምክንያት የሚከሰት ሊሆን ይችላል። ታዲያ እነዚህ ያልታሰቡ አደጋዎች እንዴት ሊከሰቱ ይችላሉ? እንግዲህ ህፃናት በየእድሜ ክልላቸው ሊጫወቱ ይችላሉ። የተለያዩ ነገሮች ማየት፣ መነካካት የሚፈልጉበት የተለያየ እድሜ ክልል አላቸው። ነገር ግን መሀል ላይ ሳናስበው ሳናቀው አይበልና ሊከሰት ይችላል። ታዲያ የመጀመሪያው ነገር አስፈላጊውን ጥንቃቄ ሳናደርግ የሚከሰት ሊሆን ይችላል። ይህም ስንል ለምሳሌ መድኃኒቶችን ህፃናት ሊደርሱበት በሚችሉት ቦታ ማስቀመጥ፣ ትኩስ ነገሮችን፣ ስቶቮችን ህፃናት ሊደርሱበት በሚችሉት ቦታ ማስቀመጥ ሲሆን፣ ሁለተኛው ምክንያት ደግሞ አስፈላጊውንና ተገቢውን መሳሪያ የመከላከያ መሳሪያ ባለመጠቀማችን ሊከሰት ይችላል። ይህን ስንል ለምሳሌ መኪና ውስጥ አስፈላጊውን የሆነ የመቀመጫ ማሰሪያ ካርሲት ባለማድረጋችን፣ እንደዚሁም ደግሞ አንዳንድ ጊዜ በዋና ውስጥ ደግሞ አስፈላጊውን የሆነ ፊኛ ባለማድረጋችን እና የተለያዩ መሳሪያዎችን ባለመጠቀማችን ሊከሰት ይችላል። ታዲያ እነዚህ ያልታሰቡ አደጋዎች ምንድን ናቸው? በዛሬው ቪዲዮአችን አንድ በአንድ እነዚህን እንመለከታለን። በዓለም አቀፍ ደረጃ 5 ዋና ዋና ያልታሰቡ አደጋዎች ሲጠቀሱ በእኛም ሀገር በተለያዩ ጥናቶች 5 ዋና ዋና ምክንያቶች ይኖራሉ። ከነዚህም ውስጥ በእኛ ሀገር በመጀመሪያነት የሚጠቀሰው መውደቅ ይሆናል። መውደቅ እንግዲህ ስንል በአብዛኛው ጥናቶች እንደሚያሳዩት መውደቅ በቤት ውስጥ የሚከሰት አደጋ ሲሆን ይህም ከቀላል ከመጋጋጥ ቀለል ያለ መድማት አንስቶ እስከ ስብራት ብሎም ደግሞ እስከ ራስ መሳት ድረስ ሊያደርስ ይችላል። ይህን ነገር በየእድሜ ክልላቸው የሚለያይ አደጋ ሲሆን እድሜ በእድሜ እንመለከታለን። በአራስ ጊዜ ላይ አራስ ልጆች አይንቀሳቀሱም፣ ብዙ አይገለባበጡም። ነገር ግን አንዳንድ ጊዜ አደጋዎች ሊከሰቱ ይችላሉ። ለምሳሌ ዳይፐር በምንቀይርበት ጊዜ የምንቀይርበት ቦታ ከፍ ያለ ጠረጴዛ ሊሆን ይችላል። አንዳንድ ጊዜም ደግሞ አልጋ ሊሆን ይችላል። ጫፍ ላይ ያስቀምጠናቸው የመውደቅ አደጋ ሊከሰት ይችላል። ስለዚህ በተቻለ አቅም ህፃናት በዚያ ስፍራ ባሉበት ጊዜ ሰው መኖሩን ማረጋገጥ፣ እንደዚሁም ደግሞ አስቀድመን ማዘጋጀት የሚገቡንን መሳሪያዎች አስቀድመንና ሬዲ አድርገን መቀየር እንደሚኖርብን ጥናቶችና ምክረ ሀሳቦች ይጠቁማሉ። ከዚያ ቀጥሎ እንግዲህ ለጋ ታዳጊዎች ቶድለር የምንላቸው ልጆች ሲሆኑ እነዚህ ልጆች እንግዲህ በተፈጥሯቸው የምንፈልገውም አንዱ ነገር እንዲጫወቱ፣ የተለያዩ ነገሮችን እንዲነኩ፣ እንደዚሁም ደግሞ እንዲሮጡ እንፈልጋለን። ለእድሜያቸውም ደግሞ እና ለአእምሯቸው እድገት በጣም ወሳኝ ነው። ነገር ግን ይህ እድሜ ደግሞ ለተለያዩ የመውደቅ አደጋዎች ይዳርጋቸዋል። ስለዚህ በቤት ውስጥ ህፃናት በሚጫወቱበት ጊዜ አንደኛውና ዋነኛው መመልከት ያለብን ነገር የቤት እቃዎቻችን ወይም ፈርኒቸሮቻችን በተቻለ አቅም የሚንቀሳቀሱ አለመሆናቸውን ማረጋገጥ ይኖርብናል። እንደዚሁም ደግሞ ፈርኒቸሮቻችን በቀላሉ ደረጃ ላይ ወጥተው ከመስኮት ጀርባ አለመቀመጣቸው፣ ምክንያቱም በመስኮት ሊወድቁ ይችላሉ፣ ከፈርኒቸሮች ላይ ሊወድቁ ይችላሉ። ስለዚህ ይህንን ጥንቃቄ ማድረግ ይኖርብናል። ህፃናት በመጫወቻ ስፍራዎቻቸው ደግሞ ትናንሽ መጫወቻዎችን መቆጣጠር ይኖርብናል። ምክንያቱም በሚሮጡበት ጊዜ አንሸራቷቸው ሊወድቁና የስብራት፣ የእግር ስብራት፣ የጭንቅላት አጥንት ስብራት ሊያጋጥማቸው ስለሚችል ማለት ነው። ታዲያ እነዚህ ነገሮች እንዳይከሰቱ ምን ጥንቃቄዎች ማድረግ አለብን? የመጀመሪያው ነገር ቅድም እንዳለው አልጋቸው በተቻለ አቅም ሰው እንዲኖረው በአቅራቢያው አልጋ ላይ ልጆችን ጥለን አለመሄድ፣ እንደዚሁም ደግሞ ከፍ ያለ ወንበር የመመገቢያ ወንበር ላይ ስናስቀምጣቸው ሃይቸር ላይ ስናስቀምጣቸው መታሰሩን፣ እንደዚሁም ደግሞ ጋሪያቸው ላይ ወይም ስቶለራቸው ላይ ስናስቀምጣቸው መታሰሩን ማረጋገጥ ይኖርብናል። ከዚያም ቀጥሎ
በሚጫወቱበት ስፍራዎቻቸው ደግሞ ምቹና ከአደጋ ንጹህ መሆኑን ማረጋገጥ ሲኖርብን የቤት ዕቃዎቻችን ፈርኒቸሮቻችንን ደግሞ ከግድግዳዎች ጋር መታሰራቸውን በቀላሉ እንደማይከፈትና በመስኮት ደግሞ ቅርብ አለመሆኑ ማረጋገጥ ይኖርብናል። ታዲያ አይበልና ግን እነዚህ አደጋዎች ሊከሰቱ ይችላሉ። መቼ ነው ታዲያ ሆስፒታል መውሰድ የሚኖርብን የሚለውን ነገር በአጽንኦት መስጠት ያለብን ዋና ነገር ነው። ታዲያ እነዚህ አደጋዎች ሲከሰቱ ምን መመልከት ይኖርብናል ሆስፒታል ለመውሰድ? ቅድም እንዳለው ከቀላል እስከ ከባድ አደጋዎች ሊከሰቱ ይችላሉ። ነገር ግን በወደቁበት ቦታ ላይ የማበጥ፣ ከፍተኛ ደም መፍሰስ፣ እግራቸው ወይም እጃቸው መፍዘዝ፣ ራስ መሳት፣ የሚወረወር ማስመለስ፣ በጆሮ ስር አካባቢ የሚታይ መጥቆር፣ እንደዚሁም አይን ስር አካባቢ የሚታይ መጥቆር፣ እንደዚሁም ደግሞ ራስ መሳት፣ ማንቀጥቀጥ የሚታይ ሲሆን በተቻለ አቅም የጤና ተቋም ወስደን ልጆቹን ማሳየት ይኖርብናል ማለት ነው። ሁለተኛው የተጠቀሰው አደጋ ደግሞ የትራፊክ የመኪና አደጋ ናቸው። ሰላም ጤና ይስጥልኝ። ዶክተር ቃል ኪዳን ነኝ፣ የህፃናት ህክምና ስፔሻሊስት እንዲሁም ረዳት ፕሮፌሰር